ዲጂታላይዝ የሆነው የተሽከርካሪዎች ሰሌዳ ሊሰራጭ መሆኑ ተሰማም። ይህን ተከትሎ የትራንስፖርትና ሎጂስቲክ ሚኒስቴር አዳዲስ መረጃዎችን ይፋ አድርጓል። የምትሰሙት ይሆናል። ሚኒስቴር መስሪያ ቤቱ ከኦዲት ማስተካከያ ጋር በተገናኘ ማሳሰቢያ ተሰጠው። በዚህ ማሳሰቢያም የኦዲት ማስተካከያውን አስተካክሎ የሚልክበት ቀነ ገደብ ተወስኗል። በዝርዝር እናጋራችኋለን። በኢትዮጵያ በመሬት አስተዳደር ላይ ያለው አዋጅ በድጋሚ መታየት እንዳለበት ተገለጸ። ሙሉ መረጃውን በዝርዝር እናጋራችኋለን። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ አደረገ። ለመሆኑ ዛሬ በተካሄደው የውጭ ምንዛሬ ጨረታ $1 በስንት ተሸጠ? በዝርዝር እናጋራችኋለን። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 7 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እንሸጋግራለን። አባይ ሆምሶች ነን። ከዚህ በፊት ያስገነባነው ሳይት ኑ ላሳያችሁ። በዚህኛው ሳይታችን ላይ ሳትገዙ ያመለጣችሁ ደንበኞቻችን አሁን ላይ በመሃል ሜክሲኮ G+30 የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። አባይ ሆምስ ጊዜው የአባይ $1 ዋጋ በአማካኝ 154 ብር ከ77 ሳንቲም ሆኖ ተመዘገበ። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። በጨረታ ሂደቱም 13 ባንኮች የተሳተፉ ሲሆን በዚህም የምንዛሬ ጨረታ አንድ የአሜሪካ ዶላር ዋጋ በአማካኝ 154 ብር ከ77 ሳንቲም ሆኖ መመዝገቡ ተገልጿል። ብሔራዊ ባንክ ቀድሞ ባወጣው መርሃ ግብር መሰረት በቀጣይ 2 ሳምንት ውስጥ ተመሳሳይ ጨረታን እንደሚያካሂድም አመላክቷል። በሌላ በኩል ባንኩ ባለፈው 2 ሳምንት ባካሄደው የጨረታ ዋጋ $1 በአማካኝ 154 ብር ከ39 ሳንቲም መሆኑን ብሔራዊ ባንክ ማስታወቁ ይታወሳል። በዚህም የውጭ ምንዛሬ ጨረታም ደግሞ በአጠቃላይ 17 ባንኮች የጠየቁትን የውጭ ምንዛሬ በጨረታ መውሰዳቸውን በወቅቱ ተገልጾ ነበር። ሚኒስቴር መስሪያ ቤቱ የኦዲት ማስተካከያ የድርጊት መርሃ ግብሩን በአጭር ቀን አስተካክሎ እንዲልክ ማሳሰቢያ ተሰጠው። የሥራና ክህሎት ሚኒስቴር በፌዴራል ዋና ኦዲተር የተሰጠውን የክዋኔ ኦዲት የማስተካከያ የድርጊት መርሃ ግብር በ15 ቀን ውስጥ አስተካክሎ እንዲልክ ቋሚ ኮሚቴው አሳስቧል። ይህ ማሳሰቢያ የተሰጠው በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የፌዴራል ዋና ኦዲተር ከ2014 እስከ 2017 ዓ.ም ድረስ ያቀረበውን የኦዲት ግኝት መሰረት በማድረግ የሚኒስቴር መስሪያ ቤቱን አፈጻጸም በገመገመበት ወቅት ነው። በዚህም ሚኒስቴር መስሪያ ቤቱ ባለፈው በጀት ዓመት በፌዴራል ዋና ኦዲት የተሰጠውን የክዋኔ ኦዲት አስተያየት የተቀበለ ቢሆንም የድርጊት መርሃ ግብር አለመላኩን የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ደምሴ ተናግረዋል። በመሆኑም ሚኒስቴር መስሪያ ቤቱ በሚቀጥሉት 15 ቀናት ውስጥ አስተካክሎ እንዲልክ ያሳሰቡት ሰብሳቢዋ ተቋሙ የተጣለበት ኃላፊነት ሰፊና የብዙ ባለድርሻ አካላትን የጋራ ጥረት የሚፈልግ ቢሆንም በቅዱ የተቀመጡት ዋና ዋና ተግባራት አፈጻጸም ውስንነት ያለባቸው ስለመሆኑም አንስተዋል። በተለይም በስራ ዕድል ፈጠራ ፈንድ ማፈላለግና ለታለመለት ዓላማ መዋሉን በመከታተል ረገድ ትኩረት ሰጥቶ ሊሰራ እንደሚገባም ገልጸዋል። በተጨማሪም የፌዴራል ዋና ኦዲተር ወይዘሮ
ወይዘሮ መሰረት ዳምጤ በበኩላቸው የሚሰጡ የኦዲት አስተያየቶችን ተቀብሎ በመተግበር ማስተካከል ለተቋሙ ስኬታማነት ጠቀሜታው የጎላ በመሆኑ ትኩረት ሊሰጠው ይገባል ሲሉም ተናግረዋል። በሌላ በኩል የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በርካታ ውጤታማ ተግባራትን ብናከናውንም የቀሩን የበለጡ በመሆናቸው አስተያየቱን በግብዓትነት ተቀብለን እየሰራን እንገኛለን ማለታቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። የተሽከርካሪዎችን ሰሌዳ ዲጂታላይዝ የማድረግ ስራው በቅርቡ ተጠናቆ ይሰራጫል ተባለም። በትራንስፖርት ዘርፉ የሚስተዋሉ ችግሮችን ለመቅረፍና የአሰራር ስርዓቱን ለማዘመን በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የተሽከርካሪዎችን ሰሌዳ ቀይሮ ዲጂታላይዝ የማድረግ ስራው በቅርብ ተጠናቆ ይሰራጫል ያሉት የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ አዲሱ የተሽከርካሪ ሰሌዳ ወይም ታርጋ እየተለየ የሚፈጸመውን አድሏዊ አሰራርን ጨምሮ በርካታ ችግሮችን የሚፈታ እንደሆነም ገልጸዋል። ሚኒስትሩ ይህን የገለጹት ዛሬ ታህሳስ 7 ቀን 2018 ዓ.ም የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን 4ኛ መደበኛ ስብሰባው ላይ ሲሆን በትራንስፖርት ዘርፉ የሚስተዋሉ ዘርፈ ብዙ ችግሮች መቀረፍ እንዲችሉ የትራንስፖርትና ሎጂስቲክ ሚኒስቴር ትኩረት ሰጥቶ ሊሰራ እንደሚገባም በምክር ቤቱ ተነስቷል። በትራንስፖርት ዘርፉ የሚስተዋሉ ችግሮችን ለመቅረፍ በክልሎች የተጀመሩ የአየር መንገዶችን የግንባታ አፈጻጸም፣ ህገወጥ ኬላዎችን፣ የትራፊክ አደጋንና ዘርፉን የማዘመን ጉዳይን ጨምሮ ሌሎች ተያያዥ ጥያቄዎችን ምክር ቤቱ ለትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ አንስቷል። ሚኒስትሩም ከምክር ቤቱ ለተነሳላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት በትራንስፖርት ዘርፉ የሚስተዋሉ ችግሮችን በመቅረፍ ዘርፉን የበለጠ ለማዘመን በትኩረት እየተሰራ እንደሚገኝ አብራርተዋል። ህገወጥ ኬላዎች በሀገር ኢኮኖሚ እድገትና ሁለንተናዊ እንቅስቃሴ ላይ የሚያሳድሩት አሉታዊ ተጽዕኖ ተገምግሞ ቁጥጥር በማድረግ አሁን ላይ ቁጥራቸው እየቀነሰ መሆኑን የገለጹት ሚኒስትሩ በቀጣይም ህገወጥ ኬላዎችን የማስወገድ ስራው ተጠናክሮ የሚቀጥል ስለመሆኑ ተናግረዋል። በተጨማሪም የተጀመሩ የአየር መንገዶችን በተመለከተ ሚኒስትሩ ለምክር ቤቱ በሰጡት ማብራሪያ በሀገሪቱ የተለያዩ ክልሎች ያሉ የአየር ማረፊያ ግንባታቸው የተጀመረው በክልል መንግስታትና በባለ ሀብቶች መሆኑን ገልጸው ግንባታቸው ደረጃቸውን የጠበቁ እንዲሆኑ ደግሞ ሚኒስቴር መስሪያ ቤቱ የቴክኒክ ድጋፍ እያደረገላቸው መሆኑን አስረድተዋል። ዶክተር አለሙ አክለውም የአየር ማረፊያዎች የግንባታ ሂደታቸው የመጓተት ችግር የሚስተዋልባቸው መሆኑን ገልጸው ችግሩ ደግሞ መፍትሄ እንዲያገኝ ርብርብ ይደረጋልም ብለዋል። ከዚህ ባሻገር የትራፊክ አደጋን ለመቀነስ ሚኒስቴር መስሪያ ቤቱ ለአሽከርካሪዎች ተከታታይ የግንዛቤ ማስጨበጫ ስልጠና እየሰጠ መሆኑንም አንስተዋል። የፌዴራል ዋና ኦዲተርን የኦዲት አሰራር የሚያዘምን ስርዓት ሊዘረጋ መሆኑ ተገለጸ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የፌዴራል ዋና ኦዲተር መስሪያ ቤትን የፋይናንሻል ስርዓት ወይንም ደግሞ የኦዲት አሰራርን ይበልጥ የሚያዘምን ስርዓት ሊዘረጋ መሆኑን አስታውቋል። የፋይናንሻል ኦዲት ስርዓትን በዲጂታል ማዘመን ለኦዲት ጥራት መረጋገጥ አይነተኛ ሚና ይጫወታል የተባለ ሲሆን የፌዴራል ዋና ኦዲተር መስሪያ ቤት ፋይናንሻል ኦዲት ስርዓቱን ዘመናዊ ለማድረግ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር ስምምነት ተፈራርመዋል። ስምምነቱን ደግሞ የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ተፈራርመዋል። በስምምነቱ መሰረትም ኢንስቲትዩቱ የዋና ኦዲተር መስሪያ ቤቱን የፋይናንሻል ኦዲት ስርዓትን ወደ ዘመናዊነት የሚያሸጋግር የቴክኖሎጂ ስርዓት የሚዘረጋ ይሆናል ተብሏል። ዲጂታል ኢትዮጵያን በመገንባት ሂደት የመንግስት ተቋማት አሰራራቸውን ማዘመን ይጠበቅባቸዋል ያሉት የፌዴራል ዋና ኦዲተር ከዲጂታል ኢትዮጵያ ስትራቴጂ ጋር የተጣጣመ አሰራርን ለመተግበር እየሰራ መሆኑንም ጠቅሰዋል። አክለውም ይህ ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር የፋይናንሻል ኦዲትን ለማዘመን የተደረገው ስምምነት የዚሁ አካል መሆኑንም ተናግረዋል። ተቋማት የሚበጀትላ
ያላቸውን በጀት በአግባቡ ስራ ላይ መዋላቸውን ኦዲት ማድረግ የሚያስችለው የፋይናንሻል ኦዲት ስርዓትን ማዘመን ለኦዲት ጥራት ማረጋገጥ አይነተኛ ሚና እንደሚጫወትም ገልጸዋል። በተጨማሪም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው የፌዴራል ዋና ኦዲተር መስሪያ ቤትን የፋይናንሻል ኦዲት አሰራርን ዘመናዊ ለማድረግ አስፈላጊው ዝግጅት መደረጉን ተናግረዋል። በዚህም የፋይናንሻል ኦዲት የሚከወንባቸው መንገዶችና አጠቃላይ ይዘት ላይ አስፈላጊው ጥናት መደረጉን ጠቁመው የጥናት ውጤቱን መሰረት በማድረግም አሰራሩን የሚያዘምኑ ተግባራት እንደሚከናወኑ አብራርተዋል። ለዚህም ደግሞ ኢንስቲትዩቱ በአንድ ዓመት ውስጥ ከግማሽ ጊዜ ውስጥ የዲጂታል ስርዓቱን የማበልጸግ ስራ እንደሚያጠናቅቅም አመላክተዋል። በዘንድሮ ዓመት 90 ሚሊዮን ዜጎችን የብሔራዊ ዲጂታል መታወቂያ ባለቤት ለማድረግ እየተሰራ መሆኑ ተገለጸ። የሴቶችና ማህበራዊ ጉዳይ ሚኒስቴር ለሁሉም የህብረተሰብ ክፍል የብሔራዊ መታወቂያ ተደራሽነትን ለማረጋገጥ ያለመ የሴቶች ንቅናቄ ማካሄድ መጀመሩን ገልጿል። በዚህም በፋይዳ ለሴቶች ሀገር አቀፍ የንቅናቄ ማስጀመሪያ መድረክ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሂክማ ሀይረዲን የመታወቅ መብትን በማረጋገጥ ሴቶች በኢኮኖሚያዊ ማህበራዊና ፖለቲካዊ መስኮች ተጠቃሚ እንዲሆኑ በማስቻል ረገድ የፋይዳ ዲጂታል መታወቂያ ትልቅ ሚና ይጫወታል ብለዋል። ከዚህ ቀደም ሴቶች ከመታወቅ መብታቸው ተገለው የመታወቂያ ባለቤት የነበሩት ጥቂቶች ብቻ እንደነበሩ ያነሱት ሚኒስትር ዴኤታዋ በዚህ ሳቢያም በፍትህና በፋይናንስ ዘርፎች ተጠቃሚ ሳይሆኑ ቀርተው ነበር ሲሉም ተደምጠዋል። አክለውም ዛሬ ላይ ከብሔራዊ መታወቂያ ፕሮግራም ጋር በመሆን በተከናወነው ስራ ከ30 ሚሊዮን የብሔራዊ መታወቂያ ባለቤቶች መካከል 40 በመቶዎቹ ሴቶች መሆናቸውንም ተናግረዋል። በተያዘው ዓመት ደግሞ 30 ሚሊዮን ሴቶችን የፋይዳ መታወቂያ ባለቤት ለማድረግ በቅንጅት እየተሰራ መሆኑን ጠቅሰው ለሀገራዊ ግቡ መሳካት ደግሞ ሁሉም ኃላፊነቱን እንዲወጣ አሳስበዋል። በተጨማሪም የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሄ አርያ ስላሴ በበኩላቸው የፋይዳ ዲጂታል መታወቂያ አካታች መታወቂያ ስርዓት የመዘርጋት ዓላማን ሰንቆ እየሰራ መሆኑን ተናግረዋል። በዚህም የፋይዳ ምዝገባን ተደራሽ ለማድረግ የሴቶች ሚና ከፍተኛ እንደሆነ የተናገሩት ዋና አስተባባሪው ሴቶች ካላቸው ቁጥርና ሀገራዊ ፋይዳ አንጻር የመታወቂያ ባለቤትነት ድርሻቸው ከ50 በመቶ መሻገር እንዳለበት ገልጸዋል። በመሆኑም በዘንድሮ ዓመት 90 ሚሊዮን ዜጎችን የብሔራዊ መታወቂያ ባለቤት ለማድረግ እየተሰራ እንደሚገኝም አስረድተዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለ2 ቀናት ይፋዊ የሥራ ጉብኝት አዲስ አበባ ገቡ። የህንዱ ጠቅላይ ሚኒስትር ይገኙበታል ተብሎ የሚጠበቀው የኢፌዴሪ ሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ነገ እንደሚካሄድ ተገልጿል። ናሬንድራ ሞዲ አዲስ አበባ ሲደርሱ በጠቅላይ ሚኒስትር ዶክተር አብይ አህመድ አቀባበል የተደረገላቸው ሲሆን በቆይታቸውም ከጠቅላይ ሚኒስትሩ ጋር በኢንቨስትመንትና በሳይበር ደህንነት ጉዳዮች ላይ እንደሚወያዩ ተጠቁሟል። ህንድ በመጪው የፈረንጆቹ 2026 የብሪክስ ጉባኤ በሊቀመንበርነት ለመምራት በዝግጅት ላይ ባለችበት ወቅት የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ በኢትዮጵያ ታሪካዊ የተባለለትን ጉብኝት ከዛሬ ታህሳስ 7 ቀን እስከ ታህሳስ 8 ቀን 2018 ዓ.ም ድረስ የሚያደርጉ ሲሆን ጠቅላይ ሚኒስትር ሞዲ በጉብኝታቸው ወቅት የኢፌዴሪ 6ኛ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይ ንግግር እንደሚያደርጉም ይጠበቃል። ጠቅላይ ሚኒስትር ሞዲ በ15 ዓመታት ውስጥ ኢትዮጵያን የጎበኙ የመጀመሪያው የህንድ ጠቅላይ ሚኒስትር ናቸው ተብሏል።
ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢትዮጵያ በመሬት አስተዳደር ላይ ያለው አዋጅ በድጋሚ መታየት እንዳለበት ተገለጸ። በኢትዮጵያ በመሬት አስተዳደር ያለው አዋጅ በድጋሚ መታየትና መሻሻል እንዳለበት ላንድ ፎር ላይፍ ኢትዮጵያ ባዘጋጀው የመሬት አስተዳደር ጉዳዮች ላይ ያተኮረ አውደ ጥናት ላይ ተነግሯል። በአውደ ጥናቱ ላይም በተቋማት በመመሪያና በአዋጅ ባልተደራጀ መልኩ የሚገኘውን የመሬት አስተዳደር ስርዓት በማሰባሰብ በብሔራዊ ደረጃ የተዋቀረ ፖሊሲ ሊዘጋጅ እንደሚገባ ተመላክቷል። ላንድ ፎር ላይፍ ኢትዮጵያ ዛሬ ታኅሳስ 7 ቀን 2018 ዓ.ም የመሬት አስተዳደር ጉዳዮች ላይ ያተኮረ የሚዲያ ተሳትፎ ጉዳዮች አቅም ግንባታና አውደ ጥናት በአዲስ አበባ ፕላቲኒየም ሆቴል አካሂዷል። በዚህ አውደ ጥናትም በአሁኑ ወቅት በኢትዮጵያ የመሬት አስተዳደር ጉዳዮች ላይ የሚስተዋሉ ችግሮች የተነሱ ሲሆን ለግማሽ ቀን በተካሄደው በዚህ አውደ ጥናትም በሚዲያ ባለሙያዎች ውይይት ተደርጓል። የላንድ ፎር ላይፍ ኢትዮጵያ ስራ አስኪያጅ አቶ ፍቅሩ ታከለ የውይይቱ ዓላማ የመሬት አስተዳደር ጉዳዮችን የሚዲያ ባለሙያዎች በብቃት ሽፋን ለመስጠት ያላቸውን አቅም ለማጠናከርና ተጽዕኖ ፈጣሪ እንዲሁም ኃላፊነት የሚሰማው የሚዲያ ሽፋንን የሚደግፉ ሂደቶችን ማሳደግ መሆኑን ለገበያ ሚዲያ ተናግረዋል። በተጨማሪም በአውደ ጥናቱ ላይ ጥናታዊ ጽሑፍ ያቀረቡት በአዲስ አበባ ዩኒቨርሲቲ የሕግ መምህር የሆኑት ዶክተር መለሰ ዳምጤ በበኩላቸው አሁን ላይ በኢትዮጵያ የሚስተዋለው የመሬት አስተዳደር ጉዳይ በርካታ ችግሮች እንዳሉበት አስረድተዋል። በሌላ በኩል የመሬት አስተዳደር ጉዳዮችን በተመለከተ ከጋዜጠኞች ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡት የሕግ መምህሩ መሬት አስተዳደር ላይ ያለው አዋጅ በድጋሚ መታየት ያለበት ጉዳይ መሆኑን አንስተዋል። በተጨማሪም መንግስታዊ ያልሆነና ለትርፍ ያልተቋቋመው ላንድ ፎር ላይፍ ኢትዮጵያ በመሬት አስተዳደርና ኃላፊነት የተሞላበት የግብርና ኢንቨስትመንቶች ላይ ካሉ ውይይቶች ባሻገር ትብብሮችን ለማሳደግ የሚሰራ ቁርጠኛ ድርጅት መሆኑ ተገልጿል። እንዲሁም ሁሉም ባለድርሻ አካላት በተለይም የማህበረሰብ ተወካዮች አካታችና ግልጽ የመሬት ፖሊሲዎችን ለማዳበርና ተግባራዊ ለማድረግ አስተዋጽኦ የሚያደርጉበት መድረክ ለመፍጠር ነው ተብሏል። ድርጅቱ በ2013 ዓ.ም በተለያዩ የመንግስት ባለስልጣናት፣ ምሁራን፣ ስራ ፈጣሪዎች እንዲሁም በሲቪል ማህበረሰብ ተቋማት የጋራ ትብብር ህዝብን ያማከለ የመሬት አስተዳደርን ለማስተዋወቅና ለማበረታታት መመስረቱ ይታወሳል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አባይ ሆምሶች ነን። ከዚህ በፊት ያስገነባነውን ሳይት ኑ ላሳያችሁ። በዚህኛው ሳይታችን ላይ ሳትገዙ ያመለጣችሁ ደንበኞቻችን አሁን ላይ በመሃል ሜክሲኮ G+30 የሆነ ኮምፓውንድ አፓርትመንት እየገነባን እንገኛለን። አባይ ሆምስ ጊዜው የአባይ